እቺ ልጅ እኮ ስታድግ አባቴን ማወቅ ፈልጋለሁ መመርመር ሊያስመረምር ይችላል። ያኔ እውነቱን ማወቅ ይችላል። መታገስ ዋጋ አለው። በጣም ልጅ እኮ ከመሬትም ተነስተን እኮ አምጥተን እኮ እናሳድጋለን እኮ ምንም አይደለም። ገባሽ? ስለዚህ ይሄ ነው። ግን አሁን እነሱ መለየት አይቻልም። ሁለት ንጹህ ልብ አለ እኮ እሱ ራሱ ምን አለ? እኔን ለመጣል የተዘጋጃችሁም አላችሁ አለ። እኔን ለመጣል የተዘጋጃችሁ ሁሉ አላችሁ አለ። ይሄ ድራማ ዘመድና ጥላትን በደንብ እየለየበት ታውቃላችሁ። ዘመድና ጥላትን በደንብ እነሱ ብቻ ሳይሆን እኛም እያየን ነው። የነሱ እንኳን ሌላ ቀርቶ ትክክለኛ ኦዲየንስ እና ትክክለኛ ያልሆነ ኦዲየንስ የምትለይበት ነው። አዎ እየለየን ነው። ግን ሁለቱን ሰው መክፈል አይቻልም። ሊለይም ሊያገናኝም የሚችለው ፈጣሪና ፈጣሪ ብቻ ነው። ገብቶሻል? እኛ ግን እኛና ያለው ሰው አልተገነዘበም እንጂ እየተቀዳ ነው ልበል። በዙሪያቸው በዙሪያቸው ጥሩ ሰዎች አሉ። ተጋባ ነው ከሳውራ ስሚ ወይስ እንትን አድርጉ። ሁላችሁም ኑይት አድርጉ። የሚቀዳውን በደንብ አድርጉ። ኑይት አድርጉላችሁ። አሁን አያስተጋባም። የሆነ ሰው እየቀዳ ነበር ማለት ነው። እና ዙሮ ከተዘረ ምን እግዚአብሔር ያሰረውን ማንም አይፈታውም። ሊሰጥሽም ሊነሳሽም ሊለይሽም የሚችለው ፈጣሪ ትምህርት አለው ነው ምን ሸኔ አባባል ሳሚ ዲንገባ በጣም ትምህርት አለው። በጣም ብሩኬ ራሱ እንደዚህ አይነት ወንዶች እንዳሉ ነው ያኔ ገጸ ባህሪው የሚያሳየው የሚሰራው ስራ ማለት ነው። ብሩኬ ሁለት አይነት ገጸ ባህሪ ነው እየሰራ ያለው። ብዙ ብሩኬ ሁለት አይነት ገጸ ባህሪ ነው። ጥሩ ባልም መጥፎ ባልም ነው እየሰራ ነው ያለው። ገባሽ? መልካምነቱን በምን አየህ? ሁለት ዓመት ሙሉ ጠብቆ አልገባንም የሚሉት እንዳልገባቸው እዛው እንዳልገባቸው ይቀመጡ። እኛ የገባን ደግሞ በደንብ ገብቶናል። ሳሚውሊ ሚዩት አድርጊ። አንዴ እኔ ልናገር፣ እችን ቃል ብቻ ተናግሬ ልንገርሽ። ብሩኬ ሁለት ገጸ ባህሪ ነው የሰራው። ብሩኬ 2 ዓመት ሙሉ ጠብቋት፣ ትክክለኛ 2 ዓመት ሙሉ ጠብቆት ያችን ልጅ ፍቅሩን ሳይናገር ሳይነካት ክብሯን እንዳለች አድርጎ 2 ዓመት ሙሉ ጠብቆ ፍቅሩን ገለጸላት። ያ አንድ የጥሩ ወንድ ባህሪ ነው። ይሄ ገጸ ባህሪ ደግሞ የሆነ ሰው እንደሚወድሽ እንትን እያለ የሆነ ነገር ተፈጥሮ የሆነ ኤክስ ጋር ሄዶ የሆነ ችግር ሲፈጠር ብዙ መዘዝ እንደሚያመጣ ብለሽ እንደተናገርሽው ይሄንን ያስተምራል። ገባሽ? ሁለቱንም ገጸ ባህሪ ተላብሶ እየሰራ ነው። ድራማም ሆነ ሪል ነገር እኮ እንደ ቀላል ነው። እንደ ሪል ነገር 2 ዓመት ሙሉ ተፈቅሮ ያሉ ዝም ብሎ መጥቶ የሆነ ነገር አለ እንዴ? እንደዛ የሚባል ነገር የለም። ግን እኛ የምንፈልገው አንድ ሆኑልን። ደግሞ ምን አሁን አንድ ስለሆኑ ሰይጣንን ማሸነፍ እንችላለን። ስለዚህ እነሱ አሁን ሊያሸንፉ ነው ማለት ነው። የገባ መሀላቸውን አያሸንፉ፣ ሁሉም ይወጣሉ። ጓደኛም የራሱን ያሸንፋሉ። ዋናው እነሱ ብቻ መስማማት አለባቸው። ሁለቱ ላይ ግጭት ከሌለ በሶስተኛ ሰው በመካከላቸው ካልገባ እቺ ልጅ ፎር ይመጣል ይችላሉ። አዎ መጣት አትችልም። መናገር እኮ አፈረች እኮ በቃ ፍቅሬ መኖር አለባት ሲል እኮ ደነገጠች። ተናዳ እኮ ነው የሄደችው። እና እንደዚህ ነው ታሪኩ። አዘግዝቆ ቤተሰብ አዘግዝቆ ምንም አትስደቧቸው። በቃ ካልተመቻችሁ መተው እኮ ነው። አለማየት ይቻላል እኮ። እናንተ ቆይ ሳሚን አንድ ነገር አለ። እውነት መቼም በስራ መልክ ነው አሁን የምናየውና የምንፈርደው ባየነው መልክ ነው አይደለ? በሃይሚን በኩል ስንሆን በቡርኬን በኩል ብንሆን የሚገባቸው ይገባቸዋል። በዩ ቦታ ደግሞ ስንሆን እዩ ያኔ እኛ ጠላናት ልጃችን ስለምታንቋሽብን በቃ ባለጌ ስለሆነች የጠላናት። ግን እዩ አመጣጧ ትክክል ነች። ለምን በይ ይሄ ልጅ ከጮኛው ጋር ሲጣላ ሲጋጭ ሄደና ሄዶ ፍቅረኛው ጋር ሄዶ ለአንድ ቀን ተሸሸገ። በአንድ ቀን መዘዝ ይዞ መጣ። እጅ የሚል ድራማ ተረት እጅ የሚል ድራማ ነው። እጅ የሚል ድራማ ሆነ አላላችሁም? የእነ አብርሃምንም ስታዩ ነበር አይደለም? ይሄ አለሽ ውዴ። እጅ ካለሽ ድራማው አትይ። ስልክሽን ሽንት ቤት ክተችው እና ይሄ ነው ሁሉም የተሰጣቸው ገጸ ባህሪ አለ። ለዛ ብሎ ካረግሻለሁ እኔ ጋር ጣጣው እና እግዚአብሔር ይመስገን ልጆቻችን አንጃቸው እጅ ለእጅ ተያይዘዋል። ይሄኛው እኛ የምንፈልገው ካላስ በቃ
ሶስተኛ ሰው መሀል ያስገቡ ማሸነፍ ይችላሉ። ብሩኬ እኮ ድራማ መሆኑን የምታዩ የሆነች ጭንቀት ምናምን አስሬ በቃ እንደዚህ ይላል። በቃ ድራማ መሆኗን እናውቃለን። እዚህ ጋር ለምትሳደቡትም የእኛም መለያየት የምትፈልጉት እኔን እንደዚህ የምትሉኝ አለ። እዚህ ጋር እናትዬ እኔ እዚህ ወገቤ እየተቆረጠ አሬን እየበላው ይሄን ችሎታ ኖሮኝ አገሬ ላይ እንደው ምን አለበት እንደው በወር 250 $250 ባገኘው አይደለም። ማርያምን ቅናት እንደዚህ ያንሰረሰራቸው ናቸው። ቢጠሏቸው ቢወዷቸው ከላይ እግዚአብሔር የሰጠ አምላክ እነዚህ ልጆች መቼም አለያይም። ፍቅር ማለት ትክክለኛ ይማራሉ። ምንድን ነው አሁን? እሺ ቆይ ምንም አያስተምርም። ድብና አድርጎ ያስተምራል። የምትወሰክት ሴት አለች፣ የሚወሰክት ወንድ አለ። እዚህ ጋር በትንሽ ነገር አብራ አሳልፋ ብዙ አመት አብራ ለፍታ ማለት ነው። የበፊቱ ቺኩ ካለች ቺኩ እዛ ሄዶ መጥቶ እዚህ ጋር በደንብ ነው የሚያስተምረው። ይሄ ነገር በደንብ ነው የሚያስተምረው። በኋላ ላይ ግን ሁሉን ነገር ያብራራል። አርጎት ሳይሆን ብሩኬ እንዲህ የሚያደርጉ ሰዎች እንዳሉ ነው የሚያሳየው። መቼም አያደርግም ብሩኬ መቼም አያደርግም። እንደዚህ አይነት ወንድ አይደለም። እሱ ብቻ ሳይሆን ያቺ ሰይጣን ራሱ እኮ ብዙ ልጆች እኮ በነርስ ደረጃ እየተማሩ እንደዚህ ህይወታቸውን ያደረጉ እኮ ልጆች አሉ። ህይወታቸው እንደዚህ የተበላሸ ስለወደዱ ብቻ ስላፈቀሩ ብቻ የዛ ልጅ ይዘው የሚኖሩ አሉ። ልጅ አስረው ለራሳቸው ማድረግ እንደሚፈልጉ የሚችሉ ይመስላቸዋል። ያን ሰው ስለወደዱ ብቻ እንደዚህ ያለ ደግሞ ላይፍ ላይ አይደለም። እሺ አንድ ጥያቄ ልጠይቅሽ። በፍቅር ሁልጊዜ የሚመጡ ነበረ። በፍቅር ሁሌ የሚመጣሉ። ምንድን ነው ያለው? ምነው ቪያቸው ወረደ? እንደዚህ ቀነስ? አሪፍ ደስ የሚል በፍቅር እየመጡ በግድ እኮ ነው ሞቶ ተማሙቶ 200 የሚሞላላቸው። እሱ ብቻ ሳይሆን ሁልጊዜ ካልጋ ላይ ነው እንደምትሰሩ ብሎ ኮሜንት የለ ብዙ ነገር እኮ ነው የሚባሉት። እህቴ እንኳን ሳቢልኝ ሪከርድ አለ እኮ የድሮ ኤክስህን አምጣ ምናምን ብለው ከተመለሳችሁማ ብዙ ነገሮች አሉ እኮ አትመለሱ ወደኋላ። ኮሜንት ላይ ይላችኋል ሁልጊዜ አልጋ ላይ ነው እንደምትሰሩ ብሎ አልኮመቱም ማለት ነው። ቦታ ብሎ ትክክል የኔ ናት። ይሄዱበት ነገር መስራት ወዳለሁ አለች። ሄሉ ራሱ እኮ አበደች አይደል? እንደ ሄሉን አታያትም እንዴ? በትክክል አብዳ ይመስላችኋል? ያቺ ሄሉ ታዲያ እሷስ ብታብዳ አይፈረድባትም። የድሮ እሷ ካዳት፣ ያን ብትይዘው ካዳት፣ ይሄን ብትይዘው ካዳት። አንድ ነገር ልንገርሽ፣ የድሮ ኤክሷ አልካዳትም። አንድ ነገር ልንገርሽ፣ ፈረንጅ ጋር ናት ሆኖ እዚህ ያሉት ኦዲየንሶች አይቀበሉኝም። እኔ የሆነው ስራ ከሰራሁ የሆነ ስራ ከሰራሁ ባሏን ካደችው ብሎ ሰው ኦዲየንስ ይሰርባታል። ስለዚህ እሱ ከሆነች ፈረንጅ ጋር መጣ እዛ ሆኖ ማለት ነው። ስለዚህ እሷ እዚህ ስራ ጀምረሻል። ግን እኮ ይኸውልሽ ሚስተር ሲሰማ እያስተካከለላት ነው፣ ሊወስዳት ነው አሉ። ሳይሆን እሱ ከፈረንጅ ጋር ሲሰራ በቃ እሱም ከርቷታል ተባለ ምናምን። እኛ አምነን ስለሆነ የምንቀበለው እሷም እዚህ ጋር እየሰራች ነው፣ ያኛው መጣ ምናምን። ፋራችሁን ፈልጉ። በትክክል ሁሉን ነገር እናውቃለን፣ ግን አምነን ተቀብለን ሰብስክራይብ እናደርጋለን። አሚሻ ጋር ራሱ መጣ አልነበረም እንዴ? እና እነሚስ እንደው ቁጭ ብዬ ነው የምሰማው በስነ ስርዓቱ። እና እሱ መጥቶ እንዴት ነው የሆነችው? ትክክለኛ ፍቅር እኮ ፌንት ነው ያስበላት። ፌንት አየሽ? ትክክለኛ ፍቅር አሁን እነዚህ ጋር ስትሰራ እሱ እዛ ጋር ሌላ ጋር ካልሰራ ከዳችሁ ተብሎ እርግጫው መከራ ነው። ስለዚህ ተመካከሩ። እሱም ፈረንጅ ይዞ መጣና እዛ ከርቷታል፣ ከዳችሁ፣ አለቀ። ሌላ ጋር ጀመሩ ማለት ይሄ ነው። የነ ባርክም እንደዛው ነው ነው ሁሉም ነገር። እነሱ ከካሜራ ጀርባ ሻይ ቡና ሲጠጡ ነው የሚሉት። ፈሽ ነው። ማርክ ምንድን ነው የጀመረው? እህቴ ማርክ ምንድን ነው የጀመረው ደግሞ? ትሄዳለች፣ ትመጣለች፣ ይዟት ሄደ። ደህና ታገባዋለሁ ብላለች ምላል። ስለዚህ ታገባዋለች። እመኑ። ነገር የሚጠነክረው የኛ ልጆች ላይ እኮ ነው። ነገር የሚገነው የሚወገወገው የኛ ልጆች ላይ ነው። ንጹህ ስለሆኑ እኮ ነው። ምንም የማይወጣላቸው ነጭ ወረቀት
ነጭ ወረቀት ስለሆኑ ነው። እሺ ነጭ ወረቀት የኛ ነጭ ወረቀት ናቸው። ነጭ ወረቀት ቅድም እኮ ሮማንቲክ ሰሩ ተንጨረጨረች። በለዋ ላይ ሳቀዝንስ ትቀራላችሁ ነው። ትቀዝናለች ያቺ ቦርኮ ምንድን ነው የሚለው ኮሜንት ግን እንደዚህ ነው ሮማንቲክ የምሰራው። እኔም እንደዚህ ነው መሆን። የመዳብ ቅመም ነኝ ብዬ አንዱ ጋር ጀምራለሁ፣ አንዱ ጋር ዘለላለሁ፣ አንዱ ጋር በለው እግረ መንገዳችሁ ይዛችሁ ነው። ስለዚህ ማና ደግሞ እኔም ራሱ ምንድን ነው የሚለው የማለኝ ነው። ስለዚህ ምን ማለት ነው? ይሄ ማን ነበርስ ቀለበት ያደረገውስ? የሆነች መታ ስትጋተት አልነበር እንዴ? ከዛ በፊት በመሀል ላይ ቀለበት አደረገላት። ስለዚህ ምንድን ነው? እሺ ድራማ ነው እኮ ማሮ። ማን ነው የእንትናን ነበረ? ማን ነው እሱ? የማር ቀለበት የሃይሚ ወንድም ስም የያዘው ማን ነበር ስሙ? ኤፍሬም የነብሩክ ጓደኛ እሱ ራሱ አንዲት መጣ አበባ ይዞ ሲቀበላት አልነበር እንዴ? ስለዚህ አሁን ቀለበት አደረገላት። ምን አልንሽ? አፈርን። አሁን ደግሞ ጃዲ እና ደግሞ አዶናይ ሊታረቁ ነው። ስለዚህ ምን እንበልስ? እውነት ነው። እኔ ጃኒ እና አዶናይ ከታረቁ እናቴ ትሙት በጣም ደስ ይለኛል። እመቤቴን ሀዊ ምን አለች መሰለሽ? ሀዊ ዲዛይን መድኃኔዓለም አዛኝቷን በሉ ታረቁ። እኔ እኮ ትቼ ነበር አዶናይ ማየት አለች። ከዛ አየኛ ማለቅለቅ ነው ያየኛ ምናምን አላለች። ድራማ ነበር የሚሰሩት መጀመሪያ ማለት ነው። እየገነነው አዳምጪ፣ እየገነነው ሃይሚና ብሩኬ ላይ ነው እንጂ እያንዳንዱ እኮ እንደፈለገ እየሰራ እኮ በውስጥ እየተነጋገረ እየፈመሰ ነው። ግን እነዚህ ምስኪኖች ላይ የማንም እንትን ደንቆሮዎች ይጫወቱባቸዋል። መድኃኔዓለም ስሚ ሄሉን ሳይ ማለት ነው ትናንትና ባለጋሪውን ለምን አልመጣችሁም በድንጋይ እውነት እኮ እብድ እኮ አይመርጥም ሲመጣ። እሷ ልጅ እኮ ከመጀመሪያ ባሏ ጋራ መጀመሪያ ሄሉን ሰዓት ከመጀመሪያ ባሏ